በክርስቶስ የተወደዳችሁ ወንድሞች እህቶች ከኢትዮጵያ፣ ከካናዳ፣ ከተለያዩ የአሜሪካን ግዛቶች እንዲሁም ከሌሎች ስፍራዎች መጥታችሁ በዚህ ሁለተኛ የኮንፈረንስ ጉባኤያችን ላይ ስለተገኛችሁ ከልብ እንኳን ደህና መጣችሁ እላለሁ። ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን፣ ወደደን አዳነን፣ ወደደን አዳነን። በሰሜን አሜሪካ የሚገኙ ኢትዮጵያን ካቶሊካውያን ከሐምሌ 17 እስከ 19 ቀን 2018 ዓ.ም ባለው ጊዜ ውስጥ የአብሮነት፣ የመንፈሳዊነት፣ የተልእኮ እንዲሁም ዲጂታል የመገናኛ መንገዶችን የሚያጠናክሩበት ጉባኤ አካሂደው ነበር። ጉባኤው ሲዘጋጅም ይሄ ለሁለተኛ ጊዜ ነው። በሰሜን አሜሪካ የኢትዮጵያ ስርዓት ካቶሊካዊት ቤተክርስቲያን ምዕመናን በአሜሪካ ዋሽንግተን ዲሲ በሚገኘው የአሜሪካ ካቶሊክ ዩኒቨርሲቲ በሮሜ 837 በሚገኘው ወደደን በሚል መሪ ቃል የ3 ቀናት ጉባኤ አድርገዋል። የጉባኤው መጀመሪያ ቀን ከሰሜን አሜሪካ የመጡ ኢትዮጵያን ካቶሊካውያን አቀባበል ሲደረግ ክቡር አባ አባይነ ገብረ ሚካኤል የእንኳን ደህና መጣችሁ ንግግር አድርገዋል። በጉባኤው መጀመሪያ የተገኙት በሰሜን አሜሪካና በካናዳ የኢትዮጵያ ስርዓት ካቶሊካዊት ቤተክርስቲያን ተወካይ ክቡር አባ ተስፋዬ ወልደ ማርያም ስለ ጉባኤው ዓላማ ንግግር አድርገዋል። ጉባኤው ለሁለተኛ ጊዜ የተካሄደ ነው። በ2023 እንደ አውሮፓውያን አቆጣጠር በዚሁ ተመሳሳይ ቦታ ማለት ነው በዋሽንግተን በካቶሊክ ዩኒቨርሲቲ ግቢ ውስጥ ነው የተካሄደው። አሁንም በዚህ ዓመትም ለዚሁ በዚህ ቦታ ነው የተካሄደው እና ዋናው ዓላማው እነዚህን አንድ ላይ አንድ ማድረግ ነው። ሁሉም ተበታትነው ነው የሚገኙት። በአሜሪካ 50 የሚሆኑ ስቴቶች አሉ። በካናዳም ብዙ ናቸው። ስለዚህ እኛ ምዕመናን ባሉበት ሁሉ በአንድነት ህብረት፣ ድነት ኃይል ነው። አንድ ከሆን ህብረት ካለን በማህበር ከተደራጀን ብዙ ነገር መስራት እንችላለን። ፍቅር ሰብስቦ ያስተዋውቆና ማይነጣጠል አንድ ሕዝብ ሆነናል። ህብረታችን ኢየሱስ ደገፈን አምላካችን፣ እንዲህ እንዳማረብን አሳየን ፍሬያችንን። በአንድነታችን በዓላማችን አንተ ሁን፣ የህብረታችን ቋሚ ደጋፊ ምሰሶአችን። በሰሜን አሜሪካ በርካታ ኢትዮጵያውያን ካቶሊካውያን የተገኙበት ጉባኤ እርስ በርሳቸው የተዋወቁበት የክርስቲያናዊ ሕይወት ተሞክሯቸውንም ያጋሩበት ነበር። የጉባኤው ሁለተኛ ቀን በቅዱስ ፍልሰት ቤተ ጸሎት መስዋዕተ ቅዳሴ በማሳረግ ተጀምሯል። በዕለቱ የተገኙት ክቡር አባ ዳዊት ውብሸት በርዕሰ ሊቃነ ጳጳሳት ፍራንሲስኮስ የመጨረሻ ሐዋርያዊ ሰነድ እሱ ወደደን ዙሪያ ገለጻ ሲያደርጉ ክቡር አባ ተስፋዬ ወልደ ማርያምና ክቡር አባ ዳንኤል አሰፋ እንዲሁ በጉባኤው መሪ ቃል ወደደን ዙሪያ ለተሳታፊዎች ሐሳባቸውን አካፍለዋል። መወደድ ሕይወት ያለው ርዕስ ነው እና ይህም ሰነድ ስለ መወደዳችን የሚናገር ስለሆነ ከበስተጀርባ ብዙ ተስፋ የሚሰጡ የሚያንጹ መወደዳችንን ያወቅንለታ ሁሉ ስሜታችን ሁሉ እስከሚለወጥ ድረስ ፊታችን ላይ ራሱ ፈገግ ማለት እንጀምራለን። ውስጣችን ነፃነት ይጎለብታል። መምረጥን አሳየኝ ያ የተሻለውን ተመስጬ እንድኖር በማሰብ አንተን ዝምታን ሸልመኝ
እንዲሁ ወደደን፣ በአምሳሉ የፈጠረን ፍጡራን ስለሆነ ነው። ቅዱስ ዮሐንስ አፈወርቅ በቅዳሴ መጽሐፍ ውስጥ ይገኛል። ምን ይላል? ፍቅረ ሰብ ሰሐቦ ለወልድ መንበሩ አብጽሖ እስከ ሞት። የወልድ የሰው ፍቅር ከሰማያ ሰማያት ከወንበሩ ወደ ምድር አወረደው እስከ ሞትም ድረስ አደረሰው ይላል። ይሄ ምንድነው? ይሄ ምን ያህል እንዳፈቀረ እንደወደደን የሚያመለክት ነው። የእግዚአብሔር ፍቅር ወሰን የለውም፣ መግለጽም አይቻልም። በጣም ጥልቅ ነው። የእግዚአብሔር ሕልውና ፍቅር ያው በዮሐንስ መልእክት ላይ ያለው ማለት ነው። አብ ወልድን ይወዳል፣ ወልድ አብን ይወዳል። ወልድ መንፈስ ቅዱስን ይወዳል፣ መንፈስ ቅዱስ ወልድን ይወዳል። መንፈስ ቅዱስ አብን ይወዳል፣ አብ መንፈስ ቅዱስን ይወዳል። በሌላ አነጋገር የፍቅር ምስጢር የምስጢረ ሥላሴን ነገር ያሳስበናል። ጉባኤው በጣም ጥሩ ነበር። ዘመዳሞች፣ የሚተዋወቁ ሰዎች ሁሉ የተገናኙበት ነው። ልዩ ነበር። መንፈሳዊም ማህበራዊም እሴት የነበረው ነውና ዝግጅቱ ላይ ደግሞ የሁሉም ትብብር ስለነበረ በጣም ደስ የሚል ትብብር ነበር። ሁሉም የነበረው ንቁ ተሳትፎ ነው የነበራቸው እና ደስ የሚል ነገር ነው የነበረው። መንፈሳዊነቱ፣ ህብረቱ፣ አንድነቱ፣ ኢትዮጵያዊነቱም ጭምር ማለት ነው። ሁሉም የታየበት ነው። በሰሜን አሜሪካ የኢትዮጵያ ስርዓት ካቶሊካዊት ቤተክርስቲያን ሁለተኛ ጉባኤ ወደደን ከመስዋዕት ቅዳሴ፣ ንስሐ፣ የቅዱስ ቁርባን ስደትና መንፈሳዊ ትምህርቶች ባሻገር በጉባኤው የተገኙት የአብሮነት ጊዜ ያሳለፉበት ነበር። በጉባኤው ለተገኙ ልጆችም በተለይም የስዕል ፕሮግራም እንደዚሁም የበጎ ፈቃደኝነትና ሙዚቃ መርሃ ግብሮችም ተዘጋጅቶ ነበር። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዷል። ይኸው በበርካታ መንፈሳዊና የአብሮነት መርሃ ግብሮች ሲካሄድ የቆየው ሁለተኛ የሰሜን አሜሪካ ካቶሊካውያን ኢትዮጵያውያን ወደደን ጉባኤ በሊቀ መላኩ ቅዱስ ገብርኤል ዓመታዊ ክብረ በዓል ሐምሌ 19 ቀን 2018 ዓ.ም ተጠናቋል። የዲሲዩ ዋሽንግተን ዲሲዩ ከሌላው የተደራጀ ነው። ደግሞ በእድሜ ደረጃ 41ኛ ዓመት ያከበረ ነው የሚገኘው እና እነሱ ለሁለተኛ ጊዜ እድል የሰጠናቸው በዚሁ ምክንያት ነው። ሌሎቹ ትንሽ እስኪጠናከሩ ድረስ ነው እና ዞር ነው የሚሆነው። እየዞረ ነው በየሁለት ዓመቱ የሚደረግ ጉባኤ ነው። እዚህ አጋጣሚ ሁሉንም ደግሞ በዚህ ጉባኤ ላይ የተሳተፉትን ያው በተለያየ መንገድ ልዩ ልዩ አስተዋጽኦ ያደረጉትንም ማመስገን እፈልጋለሁ። እግዚአብሔር ሁሉንም እንደ ልባቸው መሻት እንዲባርካቸው ለምናለሁ። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እኛም በአሜሪካ ዋሽንግተን ዲሲ በሚገኘው የአሜሪካ ካቶሊክ ዩኒቨርሲቲ ወደደን በሚል መሪ ቃል የተካሄደውን ሁለተኛውን ጉባኤ ልዩ ፕሮግራም ባያችሁት መልክ አቀረብንላችሁ። እግዚአብሔር አምላክ ከአገር ማዶ ያሉ ካቶሊካውያንን በማስተባበር በቤቱ ያሰባስባቸው ዘንድ መልካም ምኞታችንን በመግለጽ የዛሬው ልዩ ፕሮግራማችንን በዚሁ አጠናቀቅን። በእርሱ የሚያምን ሁሉ የዘላለም ሕይወት
እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዷል። ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን።